እኔ ይወደኛል አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ የት ነበር ሰው ላገኘው ነው ሰው እኮ ከማን ጋር ነበር? ከወደደሽ ተፍ ተፍ ብለሽ የራስሽ ማድረግ ነው። መውደዱን እንዴት አወቅሽ? እኔን ይወደኛል እንደ አንቺ ዝም ብለሽ ነው እንጂ። ይችኛዋ ደግሞ ጠንፌ ከየት ነው የመጣችው? ይችማ ሳስበው 77 እግር አላት። 77 ወንዶችን የጨረሰች ይመስለኛል። ተንግግሯና ከምርመራ ጥናት ነው ይሄንን ልልያችሁ የቻልኩትኝ። ጉድ እኮ ነው እንደው ጉድ እኮ ነው እናንተ ይወንድ። እኔ ይቅርታ አድርጉልኝ፣ እኔ አልነካካም። ይሄ አማቼ እንደዚህ ምናምን ነገር ያደርጋል እንደዚህ አይነት መነካካቱን እኔ ትቻለሁ። አልወቅስም አልከስም፣ ግን የተሰማኝን አጠር መጠን ያለ ነገር መናገር እፈልጋለሁኝ። ግን በቅድሚያ እንደው ጉድ ነው ያልኩትኝ። ጉድ ሰላም የቻናሌ ተከታታዮች ሰላም ጤና ይስጥልኝ ብያለሁኝ ውዶቼ። እውነት ለመናገር ያክል ዛሬ ሰርፕራይዝ ነበር የጠበቅኩትኝ። ሰርፕራይዝ ይኖራል እያልኩኝ እየጠበቅኩኝ ነበረ እና በቃ ቀርተዋልም፣ ሲያመሹ ያው ቀርተዋል በቃ አይመጡም ብዬ እውነት ተኝቼም ነበረ እና ተንቅልፌ ብንነስል በአጋጣሚ ስልኬን ቼክ ሳደርግ መጥተዋል ብሩኬና ሀይሚ። እና ግን እየተደረገው ነገር ማለት ያሉት ነገር ተቋይቶለታል አብቅቶለታል እያልን ብዙዎቻችን ጠብቀን ነበረ። እኔ ጠብቄ ነበር ማለት ይሄ ነገር ስለ ድሮ የብሩኬ ፍቅረኛ በቃ እሷ እዛ ጋር ነገሩ አብቅቶለታል ብዬ እኔ ረስቼዋለሁ ሁላ ማለት ነው። ግን ደግሞ ዛሬ ላይ እንደ አዲስ ብሩኬ በአካል አግኝቷታል ምናምን የሚል ነገር ቪዲዮ ምናምን ስታሳይ ሀይሚ እንዴት ሆኖ ምናምን ደነገጥኩኝ። አንድ ነገር ደግሞ ትዝ አለኝ። ብሩኬ የወደፊት ህይወታችንን ማስተካከል አለብን አይደለ? አንድም ለሱ ነው መሄድ ያለብኝ መሄደው ታጅራ የሚለው ነገር ደግሞ ትዝ አለኝ። ምክንያቱም እንግዲህ ከብሩኬ ንግግር እንደዚህ ሲል የተረዳሁት ነገር ምንድን ነው? ምናልባት ይቺ ሴት በሐሰት እሱ ሳይፈልጋት በውሸት እሷ እንደሚፈላለጉ አድርጋ ለሀይሚ ያልሆነ የሆነ ነገር ቴክስት እየላከች ብሩኬ እዚህ ጋር ምንድን ነው እያጣ ያለው? ሀይሚን ነው እያጣ ያለው አይደለ እንዴ? የምትወዱትን ሰው ለነገ ያላችሁትን ሰው ነው እያጣችሁ ያላችሁት። እና ይችም ሴትም ብሩኬ ሀይሚን እንዲያጣ እያደረገች ነው። ከዛም አልፎ ተርፎ ደግሞ ብሩኬ ልጅቷን ማግኘቱ አላቅም። ልክ ነውም ልትሉ ትችላላችሁ፣ ልክ አይደለም ልትሉ ትችላላችሁ። እኔ በአንድ ወገን ልክ ነው ላለኝ ምን መሰላችሁ? ልክ የሚሆነው ግን ከሀይሚ ጋራ ቢያገኛት ነበረ። ብቻውን ማግኘቱ ልክ አይደለም። ምክንያቱም እዚህ ጋር ሌላ ጥርጣሬ እንዲፈጠርበት እሱ ለብቻው ይችን ልጅ ማግኘት አልነበረበትም። ምክንያቱም እዚህ ጋር ልጅቷ እኔን ይወደኛል አንቺን አይወድሽም ምናምን እያለች እርግጠኛ ሆና ነው ለሀይሚ ያልሆነ ነገር እያወራች ያለችው። ቪዲዮም እየቀረጠች እየላከችላት ያለው። ከዚህም በፊት ብዙ ጊዜ ቴክስት ስታደርግላት ነበረ ለሀይሚ፣ በተደጋጋሚ ቴክስት ስታደርግላት ነበረ። እንደዛው ብሩኬ ጋም ቴክስት እያደረገችለት ነበረ። ብሩኬ ግን ብሎክ አላደረጋትም። ብሎክ ያላደረገበትም የራሱ ምክንያት ሊኖረው ይችላል። ምክንያቱም ነገሩን እስከ መጨረሻው ድረስ ማጣራት ማጥራት ስለፈለገም ሊሆን ይችላል የሚል ግምታዊ ሁኔታ ነው የወሰድኩትኝ ማለት ነው። ግን እዛ ጋር ብሩኬ አሁን ሀይሚ ሁሉም ነገር አሁን ሀይሚና አንተ አብራችሁ እስካላችሁ ድረስ ሁሉንም ነገር ሀይሚ ዝጋ ማወቅ አለባት። ምክንያቱም ሀይሚ በአንተ ህይወት ውስጥ እንዳለች ነው እኛ የምንረዳው ማለት ነው። ያ ያለፈ ህይወት ነው ብለን የያዝ ነው ማለት ነው። ይቺ ሴት ግን በኋላ እየመጣች ሀይሚን የምታስፈራራ ከሆነ አንተና ልጅቷ እንደምትፈላለጉ አድርጋ አክት የምታደርግ ከሆነ ሀይሚ ጋር ጥርጣሬ ነው የሚፈጠርባት ሴት ስለሆነች ማለት ነው። ግን እሳ ደግሞ ማግኘቱ እዚጋ አይከፋም። ነገሮቹ እንዲጣሩ ነገሮቹ መስመር እንዲይዙ ማድረግ ነው። ሀይሚ ደግሞ እዚጋ ላስረዳሽ አንቺንና እሷን ላገናኛችሁ ሲልሽ እሺ ብለሽ መቀበል አለብሽ። ምክንያቱም ልጅቷን አግኝተሽ ብታወሪ ችግሩ ቢፈታ ጥሩ ነው። ብሩኬና ልጅቷ ተገናኙ ማለት የሆነ ነገር ያልጨረሱት ነገር አለ ማለት አይደለም።
እኔ እንደዛ ብያል አልወስደውም። ይቺ ልጅ ህይወቱን እያበላሸችው ስለሆነ ትናንትና አልፈልግህም ብላ ጥላ የሄደ ሴት ዛሬ እሷ መታ ሲያምርበት ስታይ ከአንቺ ጋራ ልዩ የሆነ ህይወትን መኖር ሲጀምር ስታይ መታ ዛሬ እፈልግሃለሁ ብትል እውነት እሱ እንደዚህ ይቀበላታል ብዬ አላስብም። እውነት ለመናገር ያክል በተለይ ደግሞ ወንድ ልጅ አልፈልግህም መባል አይፈልግም፣ አይወድም። አልፈልግህም ያለችው ሴት ዛሬ ነገ መታ እፈልግሃለሁ ብትለው አይቀበላትም። እርግጠኛ ሆኜ ስነግራችሁ እውነቴን ነው የምላችሁ። እና እዚህ ጋ ብሩኬ ከልጅቷ ጋር የሆነ ያልጨረሰው ነገር ይኖራል ብዬ እኔ አላስብምም። ከዚህም በፊት ብሎክ ያላደረጋት ለአንቺ ያለውን ነገር በግልጥ ከእሷ ጋራ ፌስ ቱ ፌስ ገጥማችሁ እንድታወሩበት ስላሰበም ሊሆን ይችላል ብዬ ነው ግምታዊ ሁኔታዬን የወሰድኩት። ብትነጋገሩበት ልጅቷን ቢያገናኝሽ ሀይምዬ ብትረጋጊ። አዎ ነገሩ ያበሳጫል፣ ያናድዳል። እዚች ጋር ማለት ነው። ያናድድም እያልኩኝ አይደለም፣ ያበሳጫል፣ ያናድዳል። በተለይ ደግሞ እሷ ቪዲዮ እንደዚህ እየቀረጠች እየላከች አንቺን እኔን ይወደኛል ምናምን እያለች አክት እያደረገች አንቺን እዚ ጋር ለመበሳጨትና ብሩኬ ላይ ያለሽን እምነት እንድታጭ እያደረገች ያለው ነገር ያናድዳል። ይሄንን ሁሉ ደግሞ ብሩኬ ሊጨርሰው የሚችለው አንቺን እና እሷን ፌስ ቱ ፌስ በቃ በአካል ሲያገናኛችሁ በቃ ያለውን ነገር ስታወሩ ነው ሊያልቅ የሚችለው። ብሩኬ ልጅቷን በድጋሚ ባታገኛት እንደ ሀሳብ ባታገኛት ብቻህን እንደ ሀሳብ ጥሩ ነው። ከዚህ በኋላ ማግኘትም ካለብክ ከሀይሚ ጋራ ሆነ ነው ማግኘት ያለብክ። ምክንያቱም ይቺ ልጅ አሁን ያንተን ህይወት አብሮነትን ከሀይሚ ጋራ አትፈልገውም። ትናንትና ጥላ ስትሄድ ያልቆጫት ዛሬ አምሮብህ ስታይ፣ ዛሬ ልባማ ሴት መታ ያንተን ህይወት ስታቀነው ስታይ ሴት ልጅ ናትና ትቀናለች። ስለዚህ ይችን ሴት አጥብቀህ ልትርቃት የምትችለው በይበልጥ አንተ ነህ። እዚህ ጋር የራሴ ህይወት አለኝ፣ የነገ ህይወታችንን ማስተካከል አለብን አይደለ? እኔና ሀይሚ አንድም ለዛ ስል ነው እምሄደው እና የሚስተካከል ነገር አለ በጣም ብለሃል። ስለዚህ ይሄን ነገር ደግሞ አንተ አጥብቀህ ልታስተካከል የምትችለው አንተና አንተ ነክ። አለቀ። ልጅቷ የፈለገችውን ወድሃለሁም ትበል፣ የፈለገችውንም ትበል፣ የፈለገችውንም ትሁን። ትናንትና ጥላ የሄደች ናት። ነገ ደግሞ ጥላህ እንደማትሄድ ምን ያክል እርግጠኛ ነክ አንተ ማለት ነው? ስትፈልግ ቁጭ የምታደርግህ ኖ ሳትፈልግ የምታስቀምጥህ ስትፈልግ የምታነሳ ከአንተ የቤት ውስጥ እቃ አይደለም። ምርጫው አንተ ጋ ነው፣ ማንንም ጋ አይደለም። ሀይሚ አይደለችም ይሄን ነገር ልታስተካክለው የምትችለው፣ ሀይሚ አይደለችም ልትመርጠው የምትችለውም። ይሄ በጣም ከባድ የተወሰበሰበ ነገር ነው እና ለዛም ነው ከዚህም በፊት እኮ እንደዚህ ነገሩ ሳያልቅ ነው በመሀል የታረቁት ብሩኬና ሀይሚ። በመሀል ብሩኬ ታሞ ነበረ። ከዛ በዛ ሰበብ ሆነና ታረቁ። በቃ ረሱት ምናምን ነገር አልተነሳም ነበር ይሄ ነገር። ልጅቷንም በሰዓት ብሎ ካላደረጋትም ነበረ፣ ሀይሚም እንደዛ ብሎ ካላደረገቻትም ነበረ። በመሀል ብሩኬ ታመመ። ነገሩ ተድበሰበሰና ተረሳ፣ አልተቋጨም ነበረም። እኛም ብሩኬና ሀይሚ ፈገግ ሲሉልን ታውቃላችሁ አይደለ? እንዴት ሆነ ነገሩ ተቋጨው ምናምን ብለን አንጠይቅም። በቃ የእነሱን ደስታ ስለምንፈልገው አብልጠን፣ ግን በዛን በሰዓቱ ጠንከር አድርገን ይዘነው ቢሆን ነገሩን በቃ ብሎክ ልታረጋት ይገባል፣ ከዚህ በኋላ ይሄ ነገር ማብቃት አለበት ብለን ብሩኬንም እንደዛ ጠበቅ አድርገን ብንይዘው በሰዓቱ ነገሩ ያበቃለት ነበረ። ዛሬ እንደገና አይነሳም ነበር ይሄ ነገር። ብቻ ምንም ማድረግ አይቻልም። ሁሉም ለበጎ ነው። እርግጠኛ ነኝ ሀይሚ ተረጋግታ ልጅቷን የሚያገኟት እንደገና ያለውን ነገር የሚያወሩ ነገሩ የሚፈታ ይመስለኛል። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ነገሩ ያው ይፈታል። እርግጠኛ ነኝ ደግሞ ብሩኬና ይቺ ልጅ ምንም ነገር አይኖራቸው። ምክንያቱም አስቡት እንግዲህ ያለፈ ህይወት እንደገና እኔ እንጃ አይመስለኝም፣ በጭራሽ አይመስለኝም። እኔ ብሩክም የዝን ያክል ለሀይሚ ተስፋ አይሰጣትም ነበረ፣ የዝን ያክልም ጉዞም አይጓዝም ነበረ። እኔ የምጠረጥረው ነገር አይኖርም ብሩኬ ጋር ማለት ነው። ልጅቷን ስላገኛት እውነት ይሄ ያፈቅራታል የሆነ ነገር ይኖራል ብዬ ኧረ በመቤቴ እኔ አላስብም። የሆነ ነገር የሚኖረው ልጅቷ ማጣላት ስለፈለገች ብሩኬን ከሀይሚ
ያ ነገር ይኖራል ብዬ ነው የማስበው። ማጣላትም ስለፈለገ ነው እንደዛ አይነት ቪዲዮ ልካ እያወራች የላከችው። አንቺን አይወድሽም ምናምን ብላ የቀበጣጠረችው ሀይሚ እምነት እንድታጣ ነው ብሩኬ ላይ ማለት ነው። ይሄ ነው የተረዳሁት ነገር።